ወደሚቀጥለው ዘገባ እናልፋለን። በተመሳሳይ ጾታ ግንኙነት ላይ አንድ አዲስ ሕግ ሊወጣ መሆኑ ታውቋል። ይህንን በተመለከተ ሄኖክ ሰማግዜር የሚከተለውን አጠናቅሯል። የኢትዮጵያ መንግስት የሚኒስትሮች ምክር ቤት ወደ ፓርላማ በቅርቡ የመራው የይቅርታ አዋጅ ማሻሻያ ረቂቅ ሕግ በስፋት በሀገሪቱ ርዕሰ ብሔር ማለትም በፕሬዝዳንቱ ይቅርታ የሚሰጥባቸው ወንጀሎችና የማይሰጥባቸውን ዝርዝር የአፈጻጸም ሂደቶችን የሚከልስና የሚያሻሽል ነው። በዚህም የተለያዩ የስልጣን ማዕከላት ከክልል እስከ ፌዴራልና የይቅርታ ኮሚሽንን ሚና የሚያካትት ረቂቅ ነው በፓርላማው ይጸድቃል ተብሎ የሚጠበቀው። ረቂቁ በይዘቱ የጸረ ተመሳሳይ ጾታ ግንኙነት አንቀጾች አሉት በሚል የመገናኛ ብዙሃን ዘገባዎችን በማቅረብ ላይ ናቸው። ለመሆኑ በኢትዮጵያ ውስጥ የተመሳሳይ ጾታ አፍቃሪዎች በምን አይነት ሁኔታ ነው የሚኖሩት? ኃይሌ ይባላለሁኝ። አብዛኛው የህይወት ጊዜ ያሳለፍኩት የኖርኩት ኢትዮጵያ ውስጥ ነው። በቅርቡ ወደ አሜሪካ በመምጣት ዋሽንግተን ዲሲ አካባቢ እኖራለሁኝ። የታሰሩ ሰዎች አሉ፣ የተፈረደባቸው አሉ፣ ፖሊስ ላይ ተደብድበው የሚለቀቁ አሉ፣ በማህበረሰብ ውስጥ ራሱ የሚደበደቡ አሉ። ስንት ሰው አሳክነናል ብር አዋጥተን። የ32 ዓመቱ ኃይሌ በሙያው የኢንፎርሜሽን ቴክኖሎጂ ባለሙያና የአዲስ አበባ ዩኒቨርሲቲ ምሩቅ ነው። ከ12 ዓመቱ ጀምሮ የተመሳሳይ ጾታ ማለትም ለእርሱ ወንዶችን መውደድ መጀመሩን ይናገራል። በእርግጥ ማንነቱን አምኖ የፍቅር ግንኙነት የጀመረው የዩኒቨርሲቲ ተማሪ ሳለ ነው። በኢትዮጵያ የተመሳሳይ ጾታ ግንኙነት ከ15 ዓመት ጀምሮ ረጅም የእስራት ቅጣት በወንጀለኛ መቅጫ ሕጉ የተቀመጠበት ነው። ከማህበረሰቡም ተገለውና ተደብቀው ከቤተሰቦቻቸውም ጭምር እንደሚኖሩ ኃይሌ ይናገራል። ከቤተሰብ ውስጥ ወንድሜ ብቻ ነው የሚያውቀው። እሱም ብዙም ደስተኛም አይደለም፣ አይጠላምን። በዛ ምክንያትም አልጠላኝም። ያም የሆነበት ምክንያት ከዚህ በፊት ያሉኝን ነገሮችን ያውቃል። ለምሳሌ በትምህርት ላይ፣ በስራ ላይ፣ በሌሎች ነገሮች ላይ ታታሪነትን ያያል። ያ ነገሮች ላይ በሌላው መልኩ ላይ በመቀበል የራሱን በጎ አስተዋጽኦ አድርጓል ብዬ አስባለሁ። ታላቅ ወንድምህ ነው? ታናሽ? ታላቅ ነው። ግን በቀጣይነት እስካሁን ቤተሰብ አያውቅም። ግን ወደፊት እቅድ አለኝ። ምክንያቱም ከተወሰኑ ዓመቶች በኋላ እንደ ማንኛውም ሰው ትዳር መስርቼ መኖር እፈልጋለሁ ከተመሳሳይ ጾታ ጋር። ስለዚህ በዛ በሚኖረኝ ሁኔታ ውስጥ ተደብቄ መኖር መቀጠል አልፈልግም። የኢትዮጵያ የይቅርታ አዋጅ ማሻሻያ ረቂቅ ሕግ የተመሳሳይ ጾታ ግንኙነት ይቅርታ የማያሰጡ ከተባሉ ከባባድ ወንጀሎች አንዱ ሆኖ በሚኒስትሮች ምክር ቤት ጸድቆ የፓርላማውን ውሳኔ በመጠበቅ ላይ ይገኛል። ረቂቅ አዋጁ ይቅር የማይባሉ ወንጀሎች በማለት ካስቀመጣቸው መካከል ሽብርተኝነት፣ ሕገወጥ የሰዎች ዝውውር፣ የሐሰት ገንዘብ መስራትና ማሰራጨት፣ ሕገወጥ ዕፅ ማሰራጨት፣ በሕፃናትና በሴቶች ላይ የሚፈጸሙ ጾታዊ ጥቃቶችና ሌሎችንም ይጠቅስና የተመሳሳይ ጾታ ግንኙነትንም እንዲሁ በጥቅል ግብረ ሰዶማዊነት ሲል ይቅር የማይባል ወንጀል አድርጎታል። የ32 ዓመቱ የተመሳሳይ ጾታ አፍቃሪ ኃይሌ በሕግና በሌሎች መንገዶች የሚጣሉ አፈናዎች ፋይዳ የላቸውም ይላል። ይህን ባህሪ በኋላ ተምረ የምታመጣው ነገር ነው እና ይህን ነገር በሕግ ለመገደብ አስበው ለመገደብ ይመስላል። ውጤቱ ግን ተቃራኒ የሚሆነው አንድን ሰው የተለያየ ሕግ በማውጣት ልታስገድደው በምትፈልግበት ጊዜ እውነተኛው ባህሪው እስከሆነ ድረስ ያን ነገር ሊቀይረው አይችልም። የሚሆነው ምንድን ነው? ጭራሽ ተሸማቆ ተደብቆ እንዲኖር ያደርገዋል። ያ መሸማቀቁ ተደብቆ መኖሩ ደግሞ መጥፎ ገጽታ አለው። የሚፈጠረው የአእምሮ ላይ የሚፈጠረው ጭንቀቶች አሉ። ለራሱ የሚሰጠው ግንዛቤ አነስተኛ ይሆናል። የተመሳሳይ ጾታ አፍቃሪው ያም ወደ አላስፈላጊ ባህሪያቶችን እንዲያመጣ ያደርገዋል። ሕጉ ያመጣዋል እንጂ መጀመሪያ ያ ሰው ያልነበረበትን ባህሪ እንዲያመጣ ያደርገዋል። ስለዚህ መፍትሄ መሆን ያለበት አንድና አንድ ነው፣ መቀበል ነው። ሰው ራሱን ማንነቱን ተቀብሎ እንዲኖር ማድረግ ነው። ከዛም በተጨማሪ እንግዲህ የማህበረሰብ ስለ መገለል ስትናገር ነበረና እስቲ እሱ ምን እንደሚመስል ተገሎ መኖር ምን እንደሚመስልና ተደብቆ መኖር ምን እንደሚመስል ግለጽልን። በዋናነት ነጥብ ላነሳ የምፈልገው ምንድን ነው? መገለል የተገለለው ሰው ላይ አላስፈላጊ ጭንቀቶችን ያዳብራል። ወይም ማህበረሰቡ አይወደኝም፣ ቤተሰቤ አይወደኝም፣ ሃይማኖቴ አይወደኝም፣ ሁሉም ነገር አይወደኝም የሚል አስተሳሰብ ያንጸባርቃል። እንደዚህ አይነት አስተሳሰብ ያለው ሰው ደግሞ ምን አይነት ስራ እንደሚሰራ ደግሞ መገመት ትችላለህ። ምክንያቱም ኃላፊነት ላይሰማ ይችላል። ሁሉም ማለት አይደለም። ሁሉም ሰው ጠንካራ ሆኖ አይደለም የሚፈጠረው። የተወሰነ ሰው ጠንካራ ሆኖ ይህንን ተጽዕኖ ችሎ መኖር ይችላል። ትክክለኛ ህይወቱን መምራት ይችላል።
አንዳንዱ ሰው ደግሞ ይህንን ተጽዕኖ መምራት ሳይችል አንዳንዱ ራሱን የሚያጠፋ ሰው አለ። ያየሁበት ሁኔታ አለ። አዲስ አበባ በኖርኩበት ጊዜ አንዳንዱ ራሱን ዋጋ ካለመስጠት የተነሳ አላስፈላጊ በሽታ ላይ የመውደቅ ነገር፣ የግብረ ስጋ ግንኙነት ላይ ብዙ አለመጠንቀቅ፣ HIV የመሰራጨት ምክንያቱም ለራሱ ዋጋ ካለመስጠት የተነሳ ከሚመጡ ተጽዕኖች ማለት ነው አላስፈላጊ ነገር ውስጥ እንድትገባ ያደርጋል። ያ ደግሞ ዞሮ ዞሮ ያ ሰው የህብረተሰቡ አካል ስለሆነ እሱ የሚመጣበት ተጽዕኖ በዛ ተጽዕኖ የሚመጣበት ችግር እስቲ የማህበረሰቡ አካል ነው። ስለዚህ መልሰን ማህበረሰቡን እየበደልነው ነው እንጂ መፍትሄ እየሰጠነው አይደለም። ኃይሌ በኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት መኖሩን ይገልጽና በግሉ በራሱና በሚያውቃቸው ከተረዳው ይሄ ስሜት ያደረው ከውጭ ተገፍቶ ሳይሆን ከውስጥ ፈንቅሎ የወጣ የማንነት አካል ነው ብሎ ያምናል። የኢትዮጵያ መንግስትን የሰብአዊ መብት ይዞታ በየወቅቱ የሚገመግሙ የሂውማን ራይትስ ዎች፣ የአምነስቲ ኢንተርናሽናል እና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብት ሪፖርቶች ኢትዮጵያ የተመሳሳይ ጾታ አፍቃሪዎች ላይ የጣለችውን ሕግ እንድታሻሽል በየጊዜው ይጠይቃሉ። በአፍሪካ ከ38 በላይ ሀገሮች የተመሳሳይ ጾታ ግንኙነትን በወንጀል ይቀጣሉ።